አንድ ኢስቲግፋር ደሞ አለ ቃል የተገባለት ይሄን ኢስቲግፋር ከልቡ ያለ ሰው የፈጸመው ወንጀል ሙስሊሞችን ለጠላት አጋልጦ ከጦር ሜዳ ጀርባ ሰጥቶ የሸሸ እንኳ ቢሆን ይማራል ነው ያሉት። አተወሊ የውም الزحፍ የፍጥጫ ቀን ጀርባ ሰጥቶ መሾሽ ከሰባቱ ትላልቅ ወንጀላቶች አንዱ ነው ተብሏል። ይሄ ሰው የሰራው ወንጀል እዛ ደረጃ እንኳ ቢደርስ በዚህ ኢስቲግፋር ሰበብ አላህ ይቅርታ ያደርግለታል። ሰሂሁል ቡኻሪ ላይ አስተግፊሩላህ አልዓዚም الذي لا اله الا هو الحي القيوم واتوب اليه እችን ያለ ሰው አላህ ኃጢያቱን ይምረዋል። حطت عنه خطاياه ولو فر من الزحف ከፍጥጫ ቀን ጀርባ ሰጥቶ እንኳ ቢሸሻል አስተግፊሩላህ አልዓዚም ታላቁ ጌታዬን አላህን ምህረት ጠይቀዋለሁ። الذي لا اله الا هو ያ ከሱ በስተቀር በእውነት የሚመለክ አምላክ የሌለበት የሆነውን ጌታ الحي القيوم ሁሌም ሕያውና ራሱን ቻይ የሆነ አምላክ واتوب اليه በመጸጸትም ወደ እርሱ መለሳለሁ። ኢስቲግፋር ስለዚህ የኢስቲግፋር ጉዳይ ቋሚ ስራችን መሆን አለበት። ነብያችን ሰለላሁ ዐለይሂ ወሰለም ኃጢያት ሳይኖርባቸው ሳይወነጅሉ ሐታ ቢያጠፉ ራሱ አላህ ሊምራቸው ቀድሞ ቃል የገባላቸው በሱረቱል ፈትህ ግን ምን ያደርጉ ነበር? والله اني لا استغفر الله واتوب اليه في اليوم اكثر من 70 مره በየቀኑ ከሰባ ጊዜ በላይ ወደ አላህ ኢስቲግፋር በማድረግ ምህረቱን ጠይቃለሁ ወደ እርሱ ተውበት አድርጌ እመለሳለሁ አሉ። ከስንት ጊዜ በላይ? እኛስ እሺ በየቀኑ ስንት ወንጀል አለብን? ኢስቲግፋራችንስ? በአንድ መጅሊስ ላይ ኢብኑ ዑመር ረዲየላሁ ዐንሁማ ሲናገሩ ምን አሉ? የአላህ መልእክተኛ የሆነ መጅሊስ ላይ ተቀምጠው ያ መጅሊስ ወይም ስብሰባ ተጠናቆ ከመነሳቱ በፊት አለ ለ100 ጊዜ አንዴ ሳይሆን ለ100 ጊዜ ያክል ረቢ ግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሂም ሲሉ እንቆጥር ነበር አለ። 100 ጊዜ ጥፋት የሌለባቸው ነብይ ለ100 ጊዜ ያክል ኢስቲግፋር ካረጉ እሱም በአንድ መጅሊስ ላይ ነው በተቀመጡበት። እኛስ በ24 ሰዓት ውስጥስ ቢያንስ ማታ ወደ መኝታችን ስንሄድ ከመኝታ በፊት 5-10 ደቂቃ ጊዜ ሊኖረን አይገባም? ለልጆችም ለራስም ለሶሻል ሚዲያውም ለቴሌቪዥኑም ለሁሉም ለእራቱም ጊዜ እንደሰጠነው 5-10 ደቂቃ ከመኝታ በፊት ጊዜ ሰጥተን በዛች 10 ደቂቃ ዕለታዊ ኑሯችንን አስታውሰን ዛሬ አላህ ዋጅብ ካረገብኝ ምን ያህሉን አጉድያለሁ፣ ሐራም ካደረገብኝ ስንቱን ተዳፍሬያለሁ፣ እነዚህንስ ለማካካስ ኢስቲግፋርና ተውበት አድርጌያለሁ፣ የሰጠሁት ሰደቃ አለ፣ ድንገት ዛሬ ለሊቷ የኔ መጨረሻ ብትሆንስ ቢያንስ እቺን 5 እና 10 ደቂቃ ከጌታዬ ጋር ደግሞ ላሳልፈው በማለት የተውበት የኢስቲግፋር ሰዓት ቢኖረን ምንድነው ችግሩ? እንዲህ እንዳናደርግ ወንጀላችን ከልክሎን እንጂ ደቂቃው ጠፍቶብን አይደለም። 10 ደቂቃ መኝታ ላይ ገብቶ እንቅልፍ እስኪመጣበት 30 ደቂቃ ሚንከባልል ስንት ሰው አለ? ስለዚህ ቢያንስ የራሱ ክፍል ላይ ገብቶ ያን 5-10 ደቂቃ ከአላህ ጋር ላሳልፈው ቢል ኖሮ ስንት ጥቅም የሚገኝበት ነው። አላህ ይወፍቀን። ለኳስ ከሆነ ግን 90 ደቂቃም ቢኖር አለን አይደል? አርሴናልና ማንቼ ከሆኑ ዛሬ አይቀርም በፍጹም። እንዴ ኳሱ የሚታየው ራሱ 11 ሰዓት ከሆነ ከጠዋት ጀምሮ ነው 10 ሞባይሉን ሰዓቱን የሚያየው። ደረሰ አልደረሰ ይጨንቃል። ወሳኝ ቀን ነው። አስር ዘገደ ቶሎ ሰግዷል ጨንቆታል። ቁጭ ብሎ እንኳን እስከ 11 አይጠብቅም ሄዶ ነው